ሸማ የሚለው ወይም እግዚአብሔር ስለመስማት ማለት ማዳመጥና ያዳመጥነውን ነገር ቃሉን በተግባር መኖር በድርጊት መገለጥ እንደሆነ በደንብ አስረግጬ ተናግሬያለሁ። ስለዚህ በመስማት ባለመስማት የተጎዱ ሰዎች ያለ መስማት እግዚአብሔርን ያለ መስማት መጨረሻ ውጤቱ ሞት እንደሆነ ደምድመን ደግሞ መስማት የሌለብን ሰዎች በምለው ላይ ቆመ መስማት የሌለብን ምክንያቱም እኛ መስማት ያለብን እግዚአብሔር ነው። እግዚአብሔርን ስንሰማ አንመርጥም፣ ግን ሰውን ደግሞ ስንሰማ እንመርጣለን ብዬ ያቆም። ሰው ይመረጣል። እስኪ እጃችሁን አወዛውዙና የሚሰማ ሰው ይመረጣል በሉ እስኪ። እንደተገኘ አይሰማም በሉ እስኪ። እንደተገኘ አይሰማም። ለምን ካላችሁ ብዙ ሰዎችን በመስማት ከእግዚአብሔር ጋር ጥለኞች፣ ከሰው ጋር ጥለኞች፣ ከትዳራቸው ጋር ጥለኞች፣ ከማህበራቸው ጋር ጥለኞች ብዙ ነገሮች ደርሶባቸዋል። ከብዙ ነገሮች ጎሏል። ህይወታቸውን አጥተዋል። እሱም ፍጻሜ ሞት ነው። ስለዚህ እግዚአብሔርን ብሩክ ማለት መጽሐፍ ቅዱስ ሲናገር መዝሙረ ዳዊት 1 እስከ ሁላችን እናወጣና እሱም ክፍል አንብቤ ዛሬ ሰበር መልእክት አለ ሳልወድ ወደዛ ሊሄድ ይገደዳለሁና ምስጉን ነው በክፎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ ይላል። የተባረከ ነው ወይም ደግሞ እግዚአብሔር የረዳው የባረከው ሰው ነው። እነዚህ ሶስት ሰዎች የማይሰማ አንደኛ ክፉ ሰዎች፣ ሁለተኛ ክፉ ሰዎች ሆኖ ክፉ ምክር ያላቸው፣ ሁለተኛ ደግሞ ኃጢአተኞች ሆኖ የኃጢአት መንገድ ወደ ኃጢአት መንገድ ሰዎችን ወደ አመፅ የሚመሩ፣ ሌላ ሶስተኛ ዋዘኞች ወይም ፌዘኛ ሰዎች ማለት ቁም ነገር የማይገኝባቸው ሰዎችን ለቀና ነገር ለበጎ ነገር ሳይሆን ለተንኮል፣ ለአመፅ፣ ለክፋት፣ ለርኩሰት፣ ለጥላቻ፣ ለበቀሄ ለማቃጠር የሚናገሩ ሰዎች አሉ። ስለዚህ እነዚህ ክፉ ሰዎች የክፋት ምክር አላቸው። ሰዎችን ወደ ክፋት መክሮ ክፋት የማሰራት አቅም ኃይል የሚሰጣቸው ኢምፓወር የሚያደርጉ በክፋት ኢምፓወር የሚያደርጉ ሰዎች አሉ። ሌሎች ደግሞ ኃጢአተኞች ሰዎች አሉ። ሰዎች ኃጢአት መንገድ ሄዶ ኃጢአትን የመስራት የማድረግ አቅም እንዲኖራቸው ለኃጢአት ምክር ለጋሾች፣ ለኃጢአት አስተማሪዎች ምን ችግር አለው እነከሌ እንደሆኑ እንዴ አንተ ከነሱ ትበልጣለህ እንዴ እያሉ ሰዎችን ኃጢአት የሚያሰሩ፣ ሌላ ደግሞ ዋዘኞች ሆኑ። እነዚህ ዋዘኞች የምለው በጣም መጽሐፍ ቅዱስ አበክሮ ስለሚናገር በሱ ላይ ብዙ ነገር መናገር ይችላል። ክፎች የምለው ኃጢአተኞች የምለው በአጠቃላይ የሰው ልጅ በኃጢአት ከወደቀ በኋላ የአዳም ዘር በውርስ ኃጢአት ሰው ሁሉ ኃጢአትን ሰርተዋል። የእግዚአብሔር ክብር ምን ሆኖታል? ጎሎታል ይላል። ስለዚህ ሰው የሆነ ሁሉ ኃጢአተኛ እንደሆነ ይናገራል። ይሄ ኃጢአተኞች የምለው ከዛ እየተለየ ነው። ይሄ ኃጢአተኛ የምለው በተፈጥሮ ኃጢአተኛ ከመሆንና አስቦ ኃጢአት ከማድረግ ይለያል። እዚህ ስፍራ ዳዊት የተናገረው እነዚህ የኃጢአት አስተማሪዎች፣ የኃጢአት መካሪዎች ሰዎችን ለኃጢአት ኢምፓወር የሚያደርጉ ኃይል የሚሰጡ ልክ እንደ በኋላ እመጣበታለሁ። ስለዚህ ዋዘኞች ማለት ደግሞ ወንበር አላቸው፣ መቀመጫ አላቸው፣ ሰዎችን የሚጋብዙበት ቦታ አላቸው። በጣም በሚገርም ሁኔታ የዋዘኞች ወንበር የሚባል ወንበር አለ ወገኖቼ። በኢየሱስ ስም እግዚአብሔር በዚህ ወንበር ላይ አያስቀምጣችሁ። አሜን። እስኪ እጃችሁን ከፍ አድርጉና እግዚአብሔር ሆይ በሉ እስኪ ከክፉ መካሪ ጠብቀኝ፣ ከኃጢአተኛ አስተማሪ ጠብቀኝ፣ ከዋዘኛ ወንበር ጠብቀኝ። ስለዚህ ወደ ግለሰቦቹ ማንነት ከመሄድ ጥቂት የትርጉማቸውን ጉዳይ ስለመመልከት መጽሐፍ ቅዱስ በመጽሐፍ ቅዱስ ክፉ ሰዎች የሚለው በጥቅሉ የሚያመለክተው የእግዚአብሔርን ባህሪ ፈቃድ ወይም መልካምነት የአሳቡና የፈቃዱ ተቃራኒ የሞራል ክፋት፣ የአመፃ ኃጢአት እና ጎጂ ድርጊቶችን የሚያካትት ነው። ይህ በጣም አደገኛ ነገር ነው። በደንብ ስሙ። አንድ ደግሞ የመጽሐፍ ቅዱስ ቴዎሎጂ ወይም ስለ ክርስትና ተመራማሪ አንድ ታላቅ ሰው እንደዚህ ብሏል። ክፋት ማለት ቅንነት ወይም ደግሞ መልካምነት የቅንነት የመልካምነት እጦት ነው ብሏል። አሜን ነው። ክፋት ምንድን ነው? የቅንነትና የመልካምነት እጦት ነው። ልክ አንድ ሰው ምግብ እጦት የያዛቸው ህፃናት በሽታው ምን ይባላል? ካሻኮር ማለት የሚባለው
ልክ ሰው ቅንነት ሲያጣ፣ ሰው መልካምነት ሲያጣ ደግሞ በጣም የሚገርም ሰዎች በደንብ ስሙ። እነዚህ ክፉ ሰዎች ያገኛቸው ቅን ሰዎች ደግሞ ከእነሱ የባሱ ክፉ ሰዎች ነው የሚሆኑ። ምክንያቱም እነዚህ ሰዎች የዋሆችን ነው የሚያጠቁት፣ ልበቅኖችን ነው የሚያጠቁት፣ በቀላሉ በሰው ምክር መነዳት የሚችሉ ሰዎችን ነው የሚያጠቁት እና ልትጠነቀቁ ይገባል። ስለዚህ የሞራል ክፋት፣ የኃጢአት አስተማሪ፣ የእግዚአብሔር ሕግና የእግዚአብሔር ቃል መለኮታዊ ትእዛዝ ወይም ደግሞ ለሰው ልጆች የተቀመጠ የሞራል መሪ ወይም ደግሞ ስነ ምግባር ግድፈት ሁል ጊዜ ምንድን አልበዛም እንዴ ይባላል። በቃ ስነ ምግባር ሲመጣ ሰው ስነ ምግባር ኖሮ እግዚአብሔር እኮ ይሄን አታድርጉ ብሏል። ሰው ምንድን ነው አላበዛችሁም እንዴ አላበዛም እንዴ ይላሉ። በቀላሉ ሰው ኃጢአትን ያቀላሉ። ወገኖቼ የኃጢአት ዋጋና የኢየሱስ ጌትነት ልክ አይቀልም። አሜን ነው። ኢየሱስ ለዘላለም ምንድን ነው? የኃጢአት ዋጋ ለዘላለም ምንድን ነው? ሞት ነው። ስለዚህ በኃጢአት አይቀለድም። ጥንቃቄ ልናደርግ ይገባል። ሌላ የተፈጥሮ ክፋት ወይም ደግሞ መከራ፣ ጦርነት፣ ያልተጠበቁ ረሃብ፣ የምድር መናወጥ፣ የተለያዩ ነገሮች ክፋት በመባል ምሁራን ያስቀምጣሉ። ስለዚህ በሽታ፣ አደጋ፣ ክፉ ገጠመኞች ክፋት ተብሎ ተቀምጧል ኢሳይያስ 45:7 ላይ። ሌላ ደግሞ በስነ መለኮት ፍቺ ክፋት የጽድቅ እጦት ወይም ቅድም እንደነገርኳችሁ የጽድቅ እጦት ወይም ደግሞ የቅንነት ቀውስ፣ የታማኝነት ቀውስ መቃወስ፣ ታማኝነት ሲቃወስ፣ ቅንነት ሲቃወስ ሰው ውጤት የሚያመጣው የዛ ድብልቅ ውጤት የኬሚስትሪ ውጤት የሚያመጣው ክፋትን ነው። ስለዚህ ወገኖቼ ሰዎች እንኳን በባጃጅ ውስጥ እንኳን በታክሲ አንባቸዋል አይደለ? የጽድቅ ዋጋን እኮ የሚተመን ባይሆንም እንኳን ጻድቅ መሆን ቢያቀትን ግን ከክፋት ጽድቅ ይሻላል ተብሎ የተጻፉ ጥቅሶችን ብዙ ጊዜ እናነባለን። ክፋት አትውደዱ፣ ከክፋት የሚገኝ ነገር የለም። ለዚህ ነው የተባረከ ነው የምለው። ምክንያቱም እግዚአብሔር ካልባረከው በቀር በቀላሉ ሰው የጌታ በረከት በሕይወታቸው ያልመጣ ሰዎች በቀላሉ ሰዎች በእነዚህ መካሪዎች ሊጠመዱ ይችላሉ። ብዙ ጊዜ ክፋት ከስነ ምግባር አኳያ ስህተት፣ ኃጢአተኝነት ወይም ክፉ እንደሆነ ይታሰባል። ሆኖም ግን ክፋት የሚለው የስነ ምግባር ተቃራኒ ልኬቱ ተንኮለኝነት፣ ጥመት ብሎ ያስቀምጣል። ሰው ቅንነትን ከተወ ጠማማ መሆን ግድ ነው። ቅንነት ማለት መልካምነትን ከተወ በቃ ክፉ ጠማማ መሆን ግድ ነው። ስለዚህ ይሄን እንዳለው ምርጫው በእጃችን ነው። አሜን ነው። የሁለቱም ምርጫ በእጃችን ነው። መልካምም መሆን ለራስ ነው፣ ክፉ መሆንም ለራስ ብቻ ነው። መልካም መሆን ለብዙ እንደሚጠቅም ክፉ መሆንም ብዙዎች ይጎዳል። በጌታ የቱ ይሻላል? እስኪ እጃችሁን ከፍ አድርጉ። የቱ ይሻላል? መልካምነት የማን ምሳሌ ነው? ክፋትስ? ስለዚህ ይሄንን ነገር በደንብ አበክራችሁ በቤታችሁ እንኳን እንድታስቡ በጌታ ፍቅር እግዚአብሔር ሁሉ የፈጠረው ነገር ሁሉ መልካም ነበር። ሁሉ ፈጥሮ መልካም። እባቡ እንኳን ተፈጥሮ መልካም ሁሉ ክፉ አላለም። እባቡ ግን የሰይጣንን ሐሳብ ተቀብሎ ወደ ሰይጣን ራሱን የሚገልጥበት ምን ማንነት ስለሌለው የተከራየው እባብ የሚባል እንስሳ ነው። እሱን ተከራየና ወደ ሔዋን ስብከት አመጣ ብሎ የሰበካት አንድ ነገር ነው። እናንተ እኮ ከዚህ ብትበሉ እንደ እግዚአብሔር። ብዙ ጊዜ ሰዎች ከእግዚአብሔርም ከሰው ጋር የምጣሉት እንደ ለመሆን ነው። እግዚአብሔር ከዚህ ይጠብቀን። እስኪ እጃችሁን ከፍ አድርጉ። እንደማ እንደ እግዚአብሔር ወይም ደግሞ እንደ ሰው። አገልጋይ ከሆናችሁ እንደናንተ፣ ነጋዴ ከሆናችሁ እንደናንተ፣ ቆንጆ ከሆናችሁ እንደናንተ፣ አለባበሳችሁ ከሆነ እንደናንተ እንደ ሰው መሆን ወገኖች አደገኛ ነገር ነው። እንደ ራሳችን እንሆን። አሜን። ስለዚህ ክፋትን ዲፋይን ስናደርግ ክፋት ማለት የራስን ማንነት ትቶ የሌላን ባህል መላበስ ማለት ነው። እግዚአብሔር ከዚህ ይጠብቀን። ማንንም ሲፈጥር እግዚአብሔር ክፉ አድርጎ የፈጠረ ሰው የለም። አሜን ነው። እግዚአብሔር ዘፍጥረት ላይ ሄዳችሁ ስትመለከቱ እግዚአብሔር ሰማይና ምድርን ፈጠረ ይላል። ብርሃን ይሁን አለ፣ ብርሃን ሆነ። መልካም መሆኑን አየ ይላል። ምድር በቃ ሁሉ ነገር ፈጥሮ እግዚአብሔር ክፉ ነው ያለ ምንም ነገር የለም።
አለ። ይሄ መጽሐፍ ነገርና ኃጢአት እስከሚመጣ ድረስ አመፀኝነት፣ አለመታዘዝ፣ እምቢተኝነት፣ ለእግዚአብሔር አለመታዘዝና አለመገዛት፣ ዲሞክራሲ፣ ራስን በራስ መግዛት የሚል ሰይጣናዊ መሪ እስከሚመጣ ድረስ ክፋት የሚባል ነገር በምድር ላይ አልተፈጠረም፣ እግዚአብሔር አልፈጠረም። ስለዚህ ክፋት የሚለው ሐሳብ የመነጨው ማንም እንዲቆጣጠረኝ፣ ማንም እንዲገዛኝ፣ ማንም እንዲመራኝ አልፈልግም የሚል የሰይጣን የመጀመሪያ የልቡ ሐሳብ እንደ እግዚአብሔር መሆን፣ በእግዚአብሔር ተራራ እቀመጣለሁ፣ ወደዛ ወደ እግዚአብሔር ተራራ አርጋለሁ፣ በልዑል እመሰላለሁ ብሎ ያን ሐሳብ እስከሚገኝበት እሱ እንኳን በፍጥረቱ በውበቱ ፍጹም ነበረ፣ በንግዱ እስከ መረክስ ድረስ። ስለዚህ ክፋት አንድ ጊዜ ብድግ ብሎ የሚመጣ ነገር አይደለም። ድንገት በቃ አሁን ባለፈው ሰሞን በደቡብ እንደነበረ አንዳንድ ቦታ ላይ አልፎ አዲስ አበባ ላይ እንደታየ በአንድ ጊዜ ይዞ በአንድ ጊዜ ሰውን የሚገድል በሽታ አይደለም ክፋት። ክፋት ቀስ በቀስ ሰውን ይይዛል። አሜን። እንዴት ይይዛል? ቀስ በቀስ በሉ እስኪ። ቀስ በቀስ ጀምርና በኋላ እያጠነከረው፣ እያበረታው፣ እያደነደነው በጭራሽ ቢሞት አልሰማህም፣ ቢሞት አልሰማህም፣ በጭራሽ እኔ አላደርግም ያደርጋል። በጣም መጥፎነት፣ የክፋት መጥፎነት ወይ ለንስሐ እንኳን እድል አይሰጥም። ለመመለስ፣ ለመጣረም፣ ለመስተካከል እድል አይሰጥም። እምቢተኛና አመፀኛ ያረጋል፣ ደንዳና ያረጋል። በጣም ደግሞ ክፋት የሚሰሩ ሰዎች ራሳቸውን እንዴት እንደሚያስቡ ታውቃላችሁ? ፈጽሞ እንደማይሳሳቱ፣ ፈጽሞ ጻድቅ እንደሆኑ፣ ሁልጊዜ ልክ እንደሆኑ ነው የሚያስቡ። ከዚህ የተነሳ ራሳቸውን የሚያዩበት ማንነትና ስብዕና ይወሰድባቸዋል፣ ይጠፋባቸዋል። ለዚህ ነው ሮሜ ምዕራፍ 1 እስከ እናነባለን። ሮሜ ምዕራፍ 1 ከቁጥር 18 ጀምሮ አንድ የተባረከ ሰው ያነብልኛል ከጊዜ አንፃር። ሮሜ ምዕራፍ 1 እንደዚህ ይላል፣ እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፀኝነታቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና፣ እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነው። የማይታየው ባህርይ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩ ታውቆ ግልጥ ሆኖ ይታያልና፣ ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት በሐሳባቸው ከንቱ ሆኑ። የማያስተውሉ ልባቸው ጨለመ። ጥበበኞች እነሱ ደንቆሮች ሆኑ። የማያስተውሉ ልባቸው ጨለመ ይላል እግዚአብሔር። ከዚህ ይጠብቃል። አያችሁ አይደል? እነዚህ ቀስ በቀስ ክፋት ጀምሯቸው ከየት ነው የሚጀምራቸው? እግዚአብሔርን ከማክበርና ከማመስገን መጉደል ይጀምራሉ። እግዚአብሔርን ማመስገን ያቆማሉ። እግዚአብሔርን ማክበር፣ ለእግዚአብሔር ክብር የሚያደርጉትን እንቅስቃሴ ይገታቸዋል። ክፋታቸው ማምለክ ያቆማሉ፣ ማገልገል ያቆማሉ፣ መጸለይ ያቆማሉ፣ ቃሉን መስማት ያቆማሉ። እግዚአብሔርን መታዘዝ ይጠፋባቸዋል። ከዛ ወዴት ነው የሚሄዱ? ጥበበኞች ነኝ፣ እኔ ጥበበኛ ነኝ፣ አውቃለሁ፣ በቃ በቤቴ ጸልያለሁ፣ ከራሴ ጋር እሆናለሁ፣ እኔ ብቻ እንደዚህ ነው። ወገኖቼ አንድ ነገር ስሙ። የእግዚአብሔር ልጅነት በተናጠል መሆን ይቻላል እንጂ ክርስቲያን መሆን ለብቻ አይቻልም። ለምን እንደማይቻል ታውቃላችሁ? ሰው ብቻውን ክርስቲያን መሆን አይችልም። ሰው ክርስቲያን መሆን የሚችለው በጋራ ነው፣ በአንድነት ነው። አንዳችን በአንዳችን እንጽናናለን፣ አንዳችን በአንዳችን እንደጋገፋለን፣ አንዳችን በአንዳችን እንተናነጻለን። ያለ መርከብ ያለ ባህር መርከበኛ ያለ ቤተ ክርስቲያን መሆን አይቻልም። ስለዚህ እንደ እግዚአብሔር ሰዎች እኛ ከኛ ማድረግ የሚጠበቀው ቅድም የእግዚአብሔር ሰው መንጌ እንደተናገረ የእምነት የመንፈስ አንድነት የጋራ የሚያረጉን እሴቶቻችን ላይ ፎከስድ መሆን አለብን። ለዛ ትኩረት ቅድሚያ መስጠት አለብን። ምክንያቱም እምረት በሌለበት አንድነት በሌለበት እግዚአብሔር ስለማይገለጥ እግዚአብሔር አልፎ ስለማይሰራ አንዱን አስደስቶ አንዱን ስለማያስቀይም እግዚአብሔር የሁላችን አባት ስለሆነ ለእውነትና ለቅንነት በእውነትና በቅንነት እምነትና አንድነትን ለመጠበቅ መትጋት ከኔና ከእናንተ ይጠበቃል። አሜን ነው። ቀጥሎ ወደ ታች ወረድ ብሎ እንደዚህ ይላል፣
እግዚአብሔርን ለማወቅ ባልወደዱት መጠን የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ስለዚህ እነዚህ ሰዎች መንፈስ የላቸውም፣ የእግዚአብሔር ጸጋ የላቸውም። መንፈስ በውስጡ ያለ ሰው ይጸጸታል፣ ይመለሳል። አሜን ነው። የእግዚአብሔር መንፈስ በውስጡ የሌለ ሰው ጸጸት የሚባለውን ነገር አያውቅም። ልክ እንደሆነ ሰምታችኋል። አንብቤያለሁ። ጥበበኞች ነን። ጌታ ሆይ ከእንደዚህ አይነት አደጋ አድነን። እስኪ አንዴ እጃችሁን በልባችሁ ላይ ከእንደዚህ አይነት አደጋ አድነን በሉ። እስኪ ማንም እያወቀ ወደዚህ ሄደ ታውቃላችሁ? ማንም እያወቀ ወደዚህ ክፋት አይደለም። እግዚአብሔርን አመልካለሁ እያለ እግዚአብሔር አባቴ ነው እያለ ከባድ ነው። ስለዚህ አንዴ ደግሞ ወደዚህ ከተገባ መልሱ ከባድ ነው። ራስን መመለስ ከባድ ነው። ስለዚህ ልጄ ሆይ ልብህን አጥብቀህ ጠብቅ፣ የሕይወት መውጫ ከየት ነውና። በጌታ ልባችሁ ጠብቁ። ለክፋት አትፍቀዱ ልባችሁ፣ ለአመፀኝነት አትፍቀዱ ልባችሁ። ጠንቀቅ በሉ። የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፈው ሰጣቸው። ከዛ በኋላ እነዚህ እየጠነከሩ ቀስ በቀስ እያደገ እየበረታ እየጠነከረ እየደነደነ ሲል እግዚአብሔርን መስማት ሲቋረጥ ሕሊና ስሞት መንፈስ ከሱ ስልክ ያ ክፉ ሰው እግዚአብሔር የማይገባውን ያደርግ ዘንድ ወይ ወንዱን ሰዶማዊ ያደርጋል፣ ሴቷ ደግሞ በቃ ሌስቢያ ሰው ጌ ትሆናለች። ከዛ በኋላ ሴት አቅፋ ስትሄድ አታፍርም። ሴት ሆና ሴት ባለ ትላለች፣ ሴት ሆና ሴት ምስቴ ትላለች፣ ወንድ ሆኖ ወንድ ምስቴ ይላል፣ ወንድ ሆኖ ወንድ ባለ ይላል። ይሄ በጣም አደገኛ ጡዘቱ ጦዞ ክፋት ሲሄድ ወደዚህ ነው የሚሄደው። ቅዱሳን እግዚአብሔር ቤተሰቦች ድሮ በኢሮፕ ወንድ ይጋባል የሚል ነበር። አሜሪካ ወንድ ተሳሳም አሁን ገብቷል። እዚህ ላለመድረስ ምንም ዋስትና የለንም። ዛሬ ትምህርት ሰምታችሁ ራሳችሁን ካልመለሳችሁ ቀላል ትንንሽ ኃጢአቶች እያደጉ ምኞት አሳብ ምኞትን ምኞት ኃጢአት ምንም ሞትን ይሄዳል። መቆሚያ የለውም። ዛሬ ካላስቆማችሁ አይገታም። ዛሬ ካልገታችሁ በቃ የአይን ኃጢአት ያድጋል፣ ይጠነክራል፣ ይፈረጥማል፣ በኋላ ይገዛችኋል። አንድ እንጨት አለኛ አካባቢ ደንብ የሚባል ይሄ ደንብ የሚባል እንጨት ራሱን ችሎ አይቆምም። የሆነ ሙከ ሉቄ ጀቀሙችለ ሉቄ ድረት ዱፌ ቢቅላ ይሰረት ቡአ አችረት ገባፈታ ይሰጀረት ቢቅሌ በወደ ሙከ ሰሰኖውኔ ኦፊሳት ሙከ ጉዳታ ጩቡ ነከሲ ኃጢአት እንደዛ ራሱን ችሎ አይቆምም። መጥያ ግራውንድ ይፈልጋል፣ ቦታ ይፈልጋል፣ የልባችን አቀባበል የአእምሮ ማስተንግዶ ይፈልጋል። እኛ ከተቀበልነው እኛ ካስተናገድነው በአጭር ጊዜ ውስጥ እኛን ተቆጣጥሮ እኛን ውጥና ራሱ ብቻ ይታያል። እግዚአብሔር ከዚህ ይጠብቀን። ስዕሉን አንስቼ አመጣለሁ ሌላ ጊዜ በደንብ ማለት ይህን ነገር ማጠናከር ግድ ስለሚሆን በፕሮጀክተር ማሳያቸዋል በቀላሉ እንዴት አድርጎ። አሁን ደግሞ በዚህ ዘመን ብዙዎችን እየበላ ያለው ካንሰር የሚባል በሽታ ሲጀመር ካንሰር አይደለም። ሲጀምር በትንሽ ነገር ታክሞ ሊድኑ የሚችሉ በሽታዎች ሆኖ ይጀምራል። በጊዜ ካልታከመ ልክ ኃጢአት ንስሐ ገብተን በመናዘዝ ራሲን በማዋረድ አክመን ሕይወታችንን አእምሯችንን እንደምንመልስ ልባችን እንደምንመልስ ካልታከመ ይጠነክር ይፈረጥምና ምን ያደርጋል? በሰውነት ውስጥ ሰውን በቃ ወደ መግደል ይሄዳል ማለት። በጌታ ልለምናችሁ ወንድሜ ጊዜ አለ፣ እህቴ ጊዜ አለሽ። ሕይወታችሁ በኃጢአት ቁጥጥር ውስጥ ሳይገባ ዛሬ ከክፋት እንመለስ። አሜን ነው። ከምን እንመለስ? ከክፋት እንመለስ፣ ከአመፅ እንመለስ። የልብ ንጽሕና ይጦት። ስለዚህ ከክፉ ውጪ መልካም ነገር ሊኖራችሁ ይችላል። ከክፉ ውጪ መልካም ነገር ሊኖራችሁ ይችላል። ነገር ግን ደግሞ ከመልካም ውጪ ደግሞ ክፉ ነገር ላይ ሊኖራችሁ ይችላል። አንዳንድ ሰዎች ሙልጭ ያሉ መልካሞች ብቻ ናቸው። አንዳንዶች ደግሞ ሙልጭ ያሉ ደግሞ ክፉዎች ናቸው። መልካምና ክፉ ግን መሆን አይቻልም። ይቻላል? አንዳንድ ሰዎች እንዲህ ይሏቸዋል፣ እኔ እኮ የዋይ እኔ እኮ ምንም አላውቅም፣ ግን ብቻ ስናገድ እና የሆነ ነገር ያደርገኛል የምትሉ ሰዎች አለ። ከውስጥ ነው የሚወጣ። ከኔ ጋር ናችሁ? ከኔ ነው የሚወጣ። ልብ ሞልቶ የተረፈውን አስተማሪያችን ትልቁ መሪያችን እምነታችን ጀማሪና ፈጻሚ ኢየሱስ ምንድን ነው ያለው? ክፋት፣ ተንኮል፣ ስድብ፣ አሜት፣ ዝሙት፣ ርኩሰት ከየት ነው የሚወጡት? ከልብ። ከዛ ወጣና ውጭ ምን ያደርጋል?
አያችሁ ከዛ ውስጥ ወጣና እዛ ውስጥ ቦታ ስር ሰዶ ይወጣና ህይወታችንን ይቆጣጠራል፣ ይገዛናል። እኛ ምንም ማድረግ እስከማንችል ያደርገናል። ስለዚህ ዛሬ በጣም የተፈተንኩበት ነው በህይወቴ። ሰበር መልእክት መጥቶብኝ ከዚህ እንዲወጣ እግዚአብሔር ደግሞ ይኸው እያስከተለኝ ነው። ትንሽ ብዬ እኮ ምን እያደረገኝ ነው? እንደማቆም አይነት ሰው አይደለም ማለት ጌታ የፈለገኝ ነው ማለት እና በቃ ለምደን አላ በቃ ዘራፍ የሚያስብለን። እስኪ ደግሞ ዘራጋን ሰከን እንበልና ስር እንድንሰድ በቃ ወደ ጠንክረን እንድንቆም በክፉ ዘመን በዘመን ምልላቅ ውስጥ እንዳለ ሰው ቆም ብለን ራሳችን እንድናይ እንደነዚህ አይነት ጠንከር ያሉ ነገሮች ያስፈልጉናል። የሞራል ክፋት በሌሎች ላይ የሚፈጸም ስህተት ነው። ሌላ ደግሞ የሞራል ክፋት በሌሎች ላይ የሚፈጸም ስህተት ነው። ይህ ደግሞ በውጫዊ ድርጊት ባይታጀብም ሊኖር ይችላል። አንዳንድ ጊዜ በውጫዊ ድርጊት አይታጀብም። ክፋት በሰው ላይ ክፋት ልናስብ እንችላለን። ግን ጊዜ ጠብቆ አንድ ቀን ግን መገለጡ አይቀሬ ነው። መግደል የክፋት ተግባር ነው። ጥላቻ የክፋት ተግባር ነው። ሌላ ደግሞ ቂመኝነት የክፋት ተግባር ነው። አሜት የክፋት ተግባር ነው። ተንኮለኝነት፣ ምቀኝነት፣ ምንዝርና እነዚህ የመሳሰሉ ነገሮች የክፋት ተግባሮች ናቸው። ማቴዎስ ምዕራፍ 5 ከቁጥር 17 እስከ 28፣ ማቴዎስ 5 21 እስከ 22 የምትጽፉ ካላችሁ ከቸኮልኩኝ ምሕረታችሁ ይብዛል። ኢየሱስ እንዲህ ብሏል፣ ከሰው የሚወጣ እሱ ያ ነገር ሰውን ያረክሰዋል፣ ከውስጥ ከልብ ነውና ክፉ ሐሳብ ያወጣል። ዝሙት፣ መስረቅ፣ መግደል፣ ምንዝርና፣ መጎንጀት፣ ክፋት፣ ተንኮል፣ ሴሰኝነት፣ ምቀኝነት፣ ስድብ፣ ትዕቢት፣ ስንፍና እነዚህ ሁሉ ክፋቶች ከልብ ውስጥ የሚመነጩ ነገሮች እንደሆኑ መጽሐፍ ቅዱስ ይናገራል። በመጥፎ ባህሪ ውስጥ የሚደምቁ አመፃዎች ብዙ ጊዜ ቀስ በቀስ በደረቅ ምድር ላይ እንደምታፈሱት ውሃ ቀስ በቀስ እያለ ሄዳል ሐዋርያ ጳውሎስ። ስለዚህ በሮሜ ላይ ቅድም እንደተናገረው ቀስ በቀስ እንዴት ያደረገ ሰዎቹ ቀስ በቀስ ለራሳቸው ሐሳብ ለምኞታቸው አልፎ መሰጠትን እንዴት አድርጎ እንደሚያስቀምጥ ሮሜ 1:28 እስከ 29 ማየት ይቻላል። ክፋትን የሚያደርጉ በሰይጣን ወጥመድ ውስጥ ያሉና የኃጢአት ባሪያ የሆኑ ሰዎች ናቸው። መልካም ነገር የተቀሙ፣ ለበጎ ነገር የማይበቁ፣ ተምረው እውነትን ወደ ማወቅ የማይደርሱ፣ ለንስሐ ልብ የሌላቸው፣ እግዚአብሔር የሚናገረውን የእግዚአብሔርን ቃል እውነት በትዕግስት ተምሮ መለወጥ ጊዜ የሌላቸው ሰዎች ናቸው። ጊዜ እያላቸው ቃል የመማር ፍላጎት የላቸውም። ቢማሩ ይለወጣሉና ለዚህ ነው ጴጥሮስ እንደዚህ ይላል፣ በመጨረሻ ዘመን ሕይወት የሚገኝበትን ትምህርት ሰዎች የሚጠሉበት ጊዜ ይመጣል ያለው ጳውሎስ። ለዚህ ነው የመጨረሻ ዘመን መጥፎ ሕይወት የሚገኝበትን ትምህርት ያስጠላል። ልክ የታመሙ ሰዎች መጀመሪያ የሚያደርጋቸው አንድ ነገር ነው፣ ምግብ ያስጠላቸዋል። ሰው ምግብ ጠላ ማለት እመኑ የሆነ ነገር እየሆነ ነው። በጌታ አንድ ነገር ልበላችሁ፣ ይሄ የሕይወት ምግባችን ነው። አሜን ነው። እስኪ የሕይወት ምግቤ ነው የእግዚአብሔር ቃል በሉ እስኪ። ሁሉ ለትምህርታችንና ለተግሣጻችን የተጻፈ ስለሆነ አንድ ወንድ ነቢይ ዘርፉ የሚለው ነገር አለ። ሰው ሁሉ ቅዱስ ሆኖ አልቋል ወይስ ተመለሱ የሚል የግሣጼ መልእክት የሚናገር ሰው የለም ወይ? ብዙ ጊዜ ስንሰማ አላጋጠማችሁ? አንድ ቀን ትምህርቱን አጥርሶ እሱም ደግሞ የት እንደሄደ አላውቅም አልቀጠለበትም። አሜን አይደል እንዴ? አዎ የሰው ጀብድም አንደብቅም። የሆነ ሰውን በቃ ይሄ መጽሐፍ ጀምሮ ነበረ ተወው ይላል እንጂ ጀምሮ ቀጥላል። ስለዚህ ቀጥላ ያለን ነገር ስለዚህ ትውልድ አሁን በቃ አይስክሬም ትሻገራለህ፣ እንደዚህ ትሆናለህ፣ ትቦረቀሳለህ፣ ትቦድሳለህ። አሁን ተቦርቀሳለህ አይደል እንዴ? ምን ሆነናል? ተቦድሰናል። መቆም እስኪያቅተን ይኸው ተሸርሽረናል፣ ጉድ ሆነናል። ለዘመናት የገነባን የሚመስል የሆነ ሲፈታተን በቃ ሲፈተን አይቻለሁ። እየታየን ነው ወገኖች። እናንተ ምን እያያችሁ ነው? ይህ እንደዚህ ነበረ እንዴት አደጋራችሁ? እኔ ደግሞ እንደዚህ ነበረ እንዴ ያረጋ እያልኩ ነው። አያችሁ፣ እየተወደስን ነው።
እየተነደልን ነው። ስለዚህ ልንነቃ ይገባል። አውሬ በመካከላችን ዘርዘርቶ እስኪያጭድ መጠበቅ አይጠበቅብንም። አሜን ነው። ገና እሱ ሲዘራ እንነቅላለን። አሜን አሜን። ክብር ለእግዚአብሔር ይሁን። እግዚአብሔር የሞራል ክፋት ባለቤት አይደለም። የሞራል ክፋት ባለቤት ሰይጣን ወይም ደግሞ የሥጋ ፍላጎት፣ የዓይን አምሮት ማለት ይቻላል። ወይም ደግሞ ሰዋዊ ፍላጎት ልትሉ ትችላላችሁ። ሰው ፈልጎ ክፉ መሆን ይችላል። ሰው ፈልጎ ደግሞ ደግ መሆን ይችላል። ለዚህ ነው መጽሐፍ ቅዱስ ሲናገር ዛሬ በረከትና መርገምን ሞትና ሕይወትን በፊት ያደርጋል። ምርጫ ነው ወገኖቼ፣ ክፉ መሆን ምርጫ ነው። ዛሬ ቅዱስ ንጹሕ መሆን እንችላለን። እንደፈለግን ትሁት ጨርቅ ሶፍት መሆን እንችላለን። አልፈልግም ብዬ ራሴን ከወጣጠርኩ ደግሞ ከተነፋፋው እችላለሁ። አሜን ነው። ራሴን ማዳን አልችልም እንጂ በራሴ መቀለድ እችላለሁ። ከኔ ጋር ናችሁ? እስኪ በሕይወት ያልቀልድም በሉ። አሜን አሜን። ምንን እንምረጥ? ኢየሱስ ከኔ ተማሩ አለን አይደል? ምንድነው ከኢየሱስ የምንማሩ? የዋህነት፣ ትህትና። የዋህነት፣ ትህትና የሰማይ ምድር ጌታ ሆኖ እንደ በበረት የሚወለድ ማንም መጥቶ የሚነካው በቃ እንዴት በደም ነካሽኝ፣ እንዴት በቃ ታማሚ ሆነ ነካኛል። በሽተኛ ስነካው ማንም ሲያርግ ለክብሩ አይጨነቅም። ኢየሱስ ክብሩ የአባቱን ፈቃድ ማድረግ እንጂ እሱ ክብሩን የሚያየው አባቱን ፈቃድ በመኖር ውስጥ ነው። ራሱን የሚመለከተው ምን ያክል የአባቴን ፈቃድ ለአምላኬ ቃል ታዘዝኩ ማለት ነው እንጂ በሌላ ነገር አይደለም። ኢየሱስ ክብሩን የነካው የኔ ክብር የአባቴን ፈቃድ ማድረግ ማድረግ ነው። አሜን ነው። የኔ መብል የኔ ደስታ እንጆ የማደርገው ያባት። ስለዚህ እኛ እንደ ክርስቲያኖች በክፋት የምንደሰት በአሜን የምንደሰት አንድ ሰው መጥቶ ቁጭ ብሎ እከሌኮ እንዲኖስብ ኖ አቁምልኝ ያልበለዚያ ያውጣ ይጋባል። አሜን ሲጀመር ካላቆማችሁ እናንተም የአሜን ሱሰኞች ናችሁ። ወሬ ሲነሳ ኖ ወሬ አልፈልግም። የእግዚአብሔር ቃል ንገረኝ። ድሮ በጣም ምርጥ ፋሽን ነበረ። ወደ ክርስቲያን ቤት ስትገቡ ክርስቲያን ቡና ጠጣ ይልና አስቀብተው መጀመሪያ ወደ ቤት ስትገቡ ሰላም ለዚህ ቤቱን መጽሐፍ ቅዱስ ይደረደራል። አሜን ነው። በእኛ ቤት ድንበር አለ። ከዚህ ቃል አትለፍ፣ ይህን ንገረን ከዚህ ውጪ ማለት ነው። አሜን ነው። እስኪ ይህንን ትእዛዝ ትቀበላላችሁ? እስኪ ታማኝ እጆች ከዛሬ ጀምሮ ከቤታችን መጽሐፍ ቅዱስ ይደረደራል። በመስቀል ወደ ሼልፍ ገብቶ አቧራ የሚጠጣ መጽሐፍ በኢየሱስ ደም ይውጣ። ለሕይወት ምግብነት ይውጣ፣ ለሕይወት ጠባቂነት ይውጣ፣ ለሕይወታችን መንገድ ቀያሽነት፣ ለሕይወታችን ኮምፓስ፣ ለሕይወታችን ምሪት በኢየሱስ ደም እግዚአብሔር ቃል ወደ ውጭ ይውጣ። ሳምንት መስታወሻ ያዙ ብያችሁ ነበር። አሁን ብዙ ሰው አይደለም እየጻፈ ያለው። በእውነት እንቅልፍ አጥቼ ነው የጻፍኩት። እግዚአብሔርና ጻዬ ታዘቡኛል። ይጠቅማቸዋል። ጻፉ። አንደኛ ተሰሎንቄ ምዕራፍ 3 የምጽፉ ካላችሁ ኃጢአትን እንድንሰራ እግዚአብሔር አይፈልግም። ያዕቆብ ደግሞ 1:13 ላይ በክርስቶስ በንስሐና በእምነት የኃጢአት ይቅርታ አግኝተናል። ስለዚህ በውስጣችን ያለው የሞራል ክፋት አይደለም፣ በውስጣችን ያለው እግዚአብሔር መንፈስ ነው። ያ መንፈስ ኃጢአት እንድንሰራ አይፈቅድልንም። ሐዋርያት 3:19 እንደ እግዚአብሔር ልጆች ክፉን በመልካም እንድናሸንፍ እንጂ በክፋት እንዳንሸነፍ ሮሜ 12:21 በትእዛዝ መልክ ተቀምጦልናል። ስለዚህ ክፋት መልክ ወይም ምክንያት ለክፋት መልክና ምክንያት ከመስጠት ይልቅ ክፋትን ጠልተን እውነትን እንድንወድ እግዚአብሔር ይርዳል። እጆቻችሁ ከፍ አድርጉ። መጽሐፍ ቅዱስ እንደዚህ ይላል፣ አመፃን ጠላ ቅንነትን ወደድ። ስለዚህ እግዚአብሔር ከወንድሞች ይልቅ በደስታ ዘይት ዛሬ አንድ ሰው በደስታ ዘይት ይቀባል። ምን በመጥላት ክፋትን እጠላለሁ በሉ እስኪ፣ አመፃን እጠላለሁ በሉ እስኪ፣ ተንኮልን እጠላለሁ በሉ እስኪ፣ ቅንነትን እመርጣለሁ በሉ እስኪ። ያ ነገር በእግዚአብሔር ፊት በደስታ ዘይት እንድትቀቡ ያደርጋቸዋል። ምን ጠላ? አመፃ ጠላ ቅንነትን ወደድ። ስለዚህ እግዚአብሔር ከወንድሞች ሊቃችሁ መታየት ከፈለጋችሁ በኢየሱስ ደም ክፋት ማድረግ እየተቻለ እንዲህ ብለን መልካምነትን ከወደድን እግዚአብሔር በደስታ ዘይት ይቀበላል። አለቆች ተዋረው በስቃይ በመከራ ስትል አንተ
የፋት ይላል መንፈስ ይነቃል ብቻ ምክንያቱም ቅንነትን መርጣላ አሜን ነው በኢየሱስ ስም ይሁንላችሁ አሜን ነው ይሁንልና እስኪ አይናችሁ ጨፍነን በዚህ ላይ ጻድቅ እግዚአብሔር ወይ በሉስ አመፃን እንድጠላ ክፋትን እንድጠላ ውሸትን እንድጠላ ለክብር የማይመጥን እንድጠላ ከባህሪ ያመነጨውን እንድጠላ ዛሬ አግዘኝ